ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው አላችሁ። እናንተ እንኳን ኖራችሁ እግዚአብሔር አምላክ እንኳን በሰላም ጠበቃችሁ እያልኩ ዛሬ መጥቻለሁ። ጌታችሁ አማረች ነኝ። ዛሬ ምግብ ልሰራ ነው። ከዚህ በፊት ይሄንን ምግብ አቅርቤያለሁ። አዲስ ነገር አይደለም። ዛሬ ትንሽ ጽዳት ቢሆን አሳያለሁ። እንግዲህ ምን ይደረጋል ማየት አለባቸው። ደግሞ ትንሽ ነገር አሳያለሁ። ዛሬ የሚሰራው ያው ብራውን ራይስ ይባላል። ብራውን ራይስ ዊዝ ቺክን ይባላል። ከዚህ በፊት ይሄንን ምግብ አቅርቤያለሁ፣ ሰርቻለሁ። አዲስ ነገር አይደለም። እንግዲህ ታያላችሁ ዛሬ እሺ ቤተሰቦቼ እያያችሁ እንግዲህ ዛሬ ብራውን ራይስ ምን ጨምሬ እንዴት እንደሚሰራ ከዚህ በፊት ያው አሳይቻለሁ። ዛሬ ድጋሚ ማሳየት አያስፈልግም መሰለኝ። ግን የዛሬ ውሎዬን ከእኔ ጋር ሁኑ። ማየት የፈለጋችሁትን ነገር አሳያችኋለሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። እንግዲህ አዲስ ነገር አይደለም። ይሄ አዲስ አይደለም። ከዚህ በፊትም 2-3 ሰርቻለሁ እና አሳይቻለሁ። ስለዚህ አዲስ ነገር አይደለም። መጀመሪያ ይሄው ሽንኩርት፣ ቀይ ሽንኩርት ይታጠባል። ከዛም በትንሹ ይከተፋል። በቢላዋ ከፈለጋችሁ እናንተ እየተጠነቀቃችሁ ሌላ እየተመለከታችሁ ያው ሽንኩርቱን ከትፌያለሁ። ከተፍኩኝ እዚህ ጋር ድስት አለ። ከዛም በኋላ እዩ ለእናንተ ይታያችኋል። ይሄ ዶሮ ነው። እንግዲህ እንደዚህ ነው። ዘይት ብዙ ሳይሆን እናንተ ዘይት ብዙ ከተጨመረ ምግቡ ይደርቃል። ታውቃላችሁ፣ ይደርቃል። ምንም አይጠቅምም። ስለዚህ ያለው ይሄ ዶሮ ነው። ይሄ ሽንኩርት ነው። ይኸው እዚህ ጋር ስጋ አለ። የተፈጨ ስጋ አለ። ይሄ ሽንኩርቱ ሲበስል እሱን እንጨምራለን። እስከዛ ውሃ አስተካክላለሁ እና ስራው ቀላል አይደለም። እናንተ ቤት ውስጥ ስራ ሲሰሩ ማለት ነው ቀላል ብላችሁ አታስቡ። ስራ ቀላል አይደለም። ማወቅ አለባችሁ። ታውቃላችሁ። ይሄ ውሃ በዶሮ ላይ ነው የምንጨምረው። በዶሮ ላይ የምንጨምረው ነገር ምን እንደሆነ ታውቃላችሁ? በዶሮ ላይ የምንጨምረው ቀረፋ፣ ቀይ ሽንኩርት፣ ነጭ ሽንኩርት ተልጦ ከታጠበ በኋላ ትላልቅ እንደዚህም ከትፈን
በሱ በውሃ ላይ እንጨምራለን። ጨው እንጨምራለን። ይህን ደግሞ ይሄ ኪዩቢ ማጂ የዶሮ ኪዩቢ ማጂ ካለ እሱንም እንጨምራለን። በቃ ያ ውሃ ወስደን ደግሞ ለሩዝ ነው የምንጠቀመው። አዲስ ውሃ ሌላ ውሃ ወስደን አንጠቀምም። እሱ ነው የምንጠቀመው ማለት ነው። የዛሬ ውሎዬን ተከታተሉና ከወደዳችሁ ላይክ አድርጉ፣ ኮሜንት ጻፉ። ዝም ብላችሁ ወጥተው ላይክ አድርጉ፣ ኮሜንት አድርጉ። የዛሬ ውሎዬን ከኔ ጋር ትውላላችሁ። እንግዲህ እኔ ከእናንተ ጋር ነኝ፣ እናንተ ከኔ ጋር ናችሁ። በአንድ ላይ እናወራለን፣ እንሰራለን። የዛሬ ውሎዬን ከኔ ጋር ትውላላችሁ። ለታስጎ እና አንድ ነገር ለማውራት ፈልጋለሁ። ለእኛ ለሴቶች ያስፈልገናል ማለት ነው። እሱ ምንድን ነው ካላችሁ እናንተ ምግብ ስትሰሩ ማለት ነው። ምግብ ስትሰሩ ዋናው የሳሎኑ በር መዝጋት አለባችሁ። ይሄ ክፍት መሆን አለበት። ሌላው ደግሞ ምንድን ነው እናንተ ምግብ ስትሰሩ ማለት ነው። ምግብ ስትሰሩ መቼ እዚህ ሰፈር የሆነ ነገር ቆሻሻ ነገር መኖር የለበትም። ጽድት ባለ ቦታ ምግብ መስራት አለበት። ለመታጠብ የተዘጋጀ እቃ ምናምን ካለ አጥባችሁ ሁሉም ነገር ከዚህ ሰፈር ያው እኔ ጋር አሁን እዚህ እንትን አላረኩም ላሳያችሁ በካሜራ ማለት ነው። ሁሉም በስነ ስርዓት በቦታው በየቦታው አይጣልም። ታውቃላችሁ፣ በየቦታው እቃው አይጣልም። በቦታው ነው የሚቀመጠው። ታውቃላችሁ፣ በቦታው ነው የሚቀመጠው። በየቦታው ደግሞ አይጣልም እቃው። ከእናንተ ጋር እያወራሁ እና በየቦታው አይጣልም። ሁሉም ነገር ጽድት ባለ ቦታ ምግብ ስትሰሩ ደስ ይላል፣ ለመብላትም ደስ ይላል። ለምን ጽድት ባለ ቦታ ነው የተሰራው። ጽድት ባለ እቃ ነው የተሰራው። ደግሞ ጽድት ያለ ሳር ላይ ምግብ ስትበሉ ደስ አይልም? ምግብ ከመብላት በፊት ሳሩ ነው የሚያየው። ለእኔ ደግሞ ያለው መጥፎ ጸባዩ ዋናው ምንድን ነው? ሰፈር ነው ማለት ነው። እና ለታስገቡ እያያችሁ እኔ አሁን ስጋ ጨምራለሁ። ስጋ ጨምራለሁ። ሩዝ አጥባለሁ። የተኛው ሩዝ ነው አንቺ የምትጠቀሚው ካላችሁ እነግራችኋለሁ። ያው እኔ የምጠቀመው ሩዝ ይሄ ነው። ይሄ ይታያችኋል። ይሄ ነው የምጠቀመው። ሩዙ ረዥሙ ሳይሆን አጭሩ። በዚህ ላይ ደግሞ ምንድን ነው የሚጨምረው? ጨው ይጨመራል። ደግሞ ሲናሞን ፓውደር የሚባል አለ። እሱ ይጨመራል። ብዙ ነገር ያለው የሚጨመረው የዛሬ ውሎዬን ከእኔ ጋር ነው። እሺ ውዶቼ እያያችሁ ናችሁ። እያያችሁ እንግዲህ አሁን ያው ዶሮ በስሏል። እዚህ ጋር የተፈጨ ስጋ በስሏል። እዚህ ጋር ሩዝ አለ። በዚህ ላይ ነው የምጨምረው። ከዛም ያ ውሃ እዚህ ጋር መገለበጥ በቃ
እንደዚህ አድርገን ነው የምንሰራው እና ውድ ቤተሰቦች የዛሬ ስራ ይሄን ይመስላል። የዛሬ ውሎ ምግብ መስራት እንደዚህ ይመስላል። ምግብ መስራት ቀላል አይደለም እና እኔ ብዙ ደቂቃ ግን ስልክ ስለሆነ ስልኩ ደግሞ ብዙ ደቂቃ አይቆጥርም፣ ይዘጋል እና ለዛ ነው ይቅርታ አድርጉልን ውድ ቤተሰቦች። ይህንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አርጉን። እኔን የምትወዱ ደግሞ በርቺ፣ ስሪ፣ አማን፣ አይዞሽ፣ ጠንክሪ እያላችሁ እኔን በቃ ጠንክረን እንዲሰራ አድርጉ። እንግዲህ የዛሬ ምግብ አሰራር ብራውን ራይስ ዊዝ ቺከን ሃው ቱ ሜክ እንግዲህ ነግሬያለሁ፣ እንዴት አድርጎ እንደሚሰራ ነግሬያለሁ። ሌላ ጊዜ ደግሞ ሌላ ነገር ይዘን እንመጣለን። እስከዚያ መልካም ቆይታ። ከልብ ወጣችሁ፣ አከብራችኋለሁ ውድ ቤተሰቦቼ። እሺ